ሰላም ጤና ይስጥልን። ትኩረቱን በምርጫ 2018 የሚያደርገውና የተለያዩ ፖለቲካ ፓርቲዎች ማኒፌስቶአቸውን የምርጫ ቃል ኪዳናቸውን የሚያቀርቡበት እኛም የምንሞግትበት ማኒፌስቶ የተሰኘው መርሃ ግብራችን ጀምሯል። ከዚህ ሰዓት ጀምሮ አብራችሁ እንድትሆኑ የአክብሮት ግብዣዬ ነው። አፈወርቅ እያዩ ነኝ። አብራችሁን ቆዩ። የዛሬ እንግዳዬ የጎጎት ለጉራጌ አንድነትና ፍትህ ፓርቲ ነው። የፓርቲው ሊቀመንበር አቶ መሐመድ አብራር ደግሞ እዚህ ስቱዲዮ ናቸው። አቶ መሐመድ እንኳን ደህና መጡ። ስለጋበዛችሁኝ አመሰግናለሁ። የመጀመሪያ ጥያቄ ላድርግና ጎጎት አሁን ባለው የፌዴራሊዝም አደረጃጀት ላይ አቋሙ ምንድን ነው? መልካም አመሰግናለሁ። ጎጎት ፌዴራሊዝም እንደ ፌዴራሊዝም ኢትዮጵያ ውስጥ መቀጠል አለበት ብለን እናምናለን። የፌዴራል ስርዓት ኢትዮጵያ ውስጥ ያሉ ዳይቨርሲቲዎች፣ ኢትዮጵያ ውስጥ ያሉ ብዝሃነቶችን አቻችሎ በሀገራችን ዘላቂ ሰላም በማረጋገጥ ሀገራችንን ከአስከፊ ድህነት ለማውጣት ጥሩ ኢንስትሩመንት ነው ብለን እናምናለን። አሁን ያለው ፌዴራሊዝም ተግባራዊ እየተደረገበት ያለው ሁኔታ ካየን ግን ለግሩፕ መብቶች ሲባል እነዛን መሰረታዊ መብቶች የሚሽረሽር በህገ መንግስት ውስጥ ዋስትና የተሰጣቸው የግለሰብ መብቶች በተግባር ወደ ክልሎች አካባቢ ስንሄድ የተሸረሸሩበት ሁኔታ አለ። ስለዚህ ኢትዮጵያ ውስጥ ፌዴራሊዝም ሪፎርም መደረግ አለበት ብለን እናምናለን። ያ የፌዴራሊዝም ሪፎርም ግን በጊዜ የአጭር ጊዜና የመካከለኛ ጊዜ እንደዚሁም ደግሞ የረጅም ጊዜ የሚባሉ አማራጮች ሊኖሩ ይገባሉ። በአጭር ጊዜ ክርክሩ ዝም ብሎ የጂኦግራፊክ ፌዴራሊዝም ብቻ ስለገባን ኢትዮጵያ ወደ ዴሞክራሲ ሽግግር አታደርግም። የኢትዮጵያ መሰረታዊ ችግር የዴሞክራሲ ችግር ነው፣ የዴሞክራሲ ዴፊሲት ነው ብለን እናምናለን። የድህነት መሰረታዊ የድህነት ችግር ነው ብለን እናምናለን። እነዛን ችግሮች አስተዳደር ፌዴራሊዝም ምናምን የምንለው እነዚህን ችግሮች ለመቅረፍ ሰላም ለማምጣት ከኢኮኖሚ ድህነት ለመውጣት የምናመጣው የአደረጃጀት አማራጭ ነው። የሚነሳው ጥያቄ በማኒፌስቶአችሁ ላይ እንግዲህ የኢትዮጵያ ፖለቲካዊ ችግሮች መነሻቸውና መዳረሻቸው በተለይ ብሔርን ብቻ መሰረት ያደረገ እንቅስቃሴ መኖሩ ነው ትላላችሁ። የአካሄድ ህዝቡን ከመከፋፈል ባለፈ የሰላም ችግሮችንም ያመጣ ነው ብላችሁ ትገልጻላችሁ። ይሄ የእናንተ አቋም ነው አይደለ? እየመጣው ነበር። ምንድነው ወደ ጥያቄ ቀጥታ እንዲመጡልኝ ስለፈለኩ ነው። በማኒፌስቶአችሁ ላይ የኢትዮጵያ ፖለቲካዊ ችግሮች መነሻቸውና መዳረሻቸው ብሔር ላይ የተመሰረተ ነው። የአካሄድ ህዝቡን ከመከፋፈል ባለፈ ለሀገሪቱ ሰላምና አንድነት ጠንቅ ይሆናል ብላችሁ ጽፋችሁ እንደሱ ብቻ ሳይሆን ኢትዮጵያ ውስጥ ያለው ችግር እኛ በማኒፌስቶአችን በግልጽ ያስቀመጥ ነው። ሁለት ጠርዞች አሉ። በአንድ በኩል ያለው ጠርዝ ኢትዮጵያ ውስጥ ያለውን ብዝሃነት የመካድ ኢትዮጵያ ውስጥ ያለው በርካታ ብዝሃነት አለ። ከአንዱ የሀገሪቱ ጫፍ ወደ አንዱ ጫፍ ስንንቀሳቀስ በቆዳ፣ በሃይማኖት፣ በአስተሳሰብ፣ በዘሩ ከቆጠረን ብዝሃነት አለ። ይሄን ብዝሃነት ህዝባችን አንድ ነው ስላልነው አንድ አይሆንም። ሁለተኛው የትኛው ነው? ሁለተኛው አማራጭ ሁለተኛው ደግሞ ስሁት መንገድ የምንለው ኢትዮጵያውያን ልዩነት ቢኖረን በአንድ ቦርደር እንደ አንድ ህዝብ ጠላት እየመከትን እንደ ወንድም እየተረዳዳን የኖርን ብዙ ነገራችን የጋራ ትስስር ያለን በጋብቻ በኢኮኖሚ በባህል በተለያየ ነገር የተዛመድን የተጋመድን ማህበረሰቦች ነን። ስለዚህ እነዚህን ሁለቱ ባላንስ ስትራይክ የሚያደርግ አማራጭ ነው ማምጣት ያለብን። የፌዴራሊዝሙ ቅድም ለማንሳት እንደሞከርኩልህ አሁን ያለው ፌዴራሊዝም ልዩነቶችን ብቻ ትኩረት በማድረግ አገራዊ አንድነቱን ምክንያቱም ህልውናችን በብዙ መንገድ የተሳሰረ ነው። ቅድም እንዳልኩ አቶ መሐመድ የሚነሳው ምንድነው እናንተ የብሔር ፖለቲካ የአንድነትና የሰላም ችግር ነው ብላ ትላላችሁ። እናንተ ግን በብሔር ነው የተደራጃችሁት። የብሔር ፖለቲካ እንዳልኩ ነው። የብሔር ፖለቲካ የአንድነት የሰላም ችግር ነው አላለም። የብሔር ፖለቲካ ማኒፌስቶአችሁ ላይ ነው ያለው። ገባኝ። ከንባብ ካልሆነ በቀር የኛን ሐሳብ ላስረዳ። የብሔር ፖለቲካ ተግባራዊ የተደረገበት መንገድ የብሔር ፖለቲካ ማቅደም እንደነገርኩ ነው። ኢትዮጵያ ውስጥ የነበረውን አማራጭ ሐሳብ ይሄ ምንድነው ዩኒተሪ ምናምን የምንለውን ሲስተም ምናምን የማናውቀው ሲስተም አይደለም። አሁን አንዳንዶች እንደ ጽድቅ የሆነ ሐሳብ የሚቀሰቅሱት አንድ የሚባለው ሐሳብ ኢትዮጵያ ውስጥ ተግባራዊ የነበረ እኮ ነው። ይሄንን ሐሳብ ያሸነፈ ነው። ማሸነፉን መቀበል መቻል አለብን ነው። ኢትዮጵያ ውስጥ የብሔር ፖለቲካ ዲማንድ ስላለው ነው ያሸነፈው። ኢትዮጵያ ውስጥ የደርግ ስርዓት እነዚህ ንትሮች ሲያደርግ የነበረ ነው። የኃይለ ሥላሴ ስርዓት እንደነዚህ አይነት ትራፕ ውስጥ እንዳንገባ ወደ ክፍፍል እንዳንገባ ሲሞክር ነው። አቶ መሐመድ እናንተ አቋም
አሁን ያለው የብሔር ፖለቲካ የሚሉት የብሔር ፖለቲካ ብለው የሚገልጹት ማንነትን መሰረት አደረገ ብለው የሚገልጹት ፌዴራሊዝም ይቀጥላል ነው። ጎጎት ከተመሰረተ የጎጎት አቋም ይቀጥላል፣ ግን ሪፎርም እናደርገዋለን። እንዴት ነው ሪፎርም የምናደርገው? ሪፎርም የምናደርገው ከህገ መንግስታችንም ከዓለም አቀፍ ድንጋጌዎችም ከኛ እምነት ተነስተን ግለሰቦች ኢትዮጵያውያን እስከሆኑ ጊዜ ድረስ በኢትዮጵያ ቦርደር ውስጥ የትኛውም ቦታ ላይ የንብረት የህይወት ዋስትና መሰረታዊ መብቶቻቸውን ኤክሰርሳይዝ የማድረግ መብት ሊኖራቸው ይገባል። አሁን ያላቸው ህገ መንግስቱ ኖሮ ህገ መንግስቱ ለዛም ነው ህገ መንግስት ካፈጻጸም አንፃር የፌደራል አሁን ያለው የፌደራል ስርዓት ከስትራክቸሩ በላይ ችግር ያመጣው አፈጻጸሙ ነው። አፈጻጸሙ ዴሞክራቲክ አይደለም። መሰረታዊ ዴሞክራሲያዊ መብቶች ዲና የሚያደርግ ነው። እኔ ለምሳሌ አንድ ቦታ ሲሄድ የኔ የምለው ቦታ ላይ ሴፍቲ ይሰማኛል፣ የማንነት የኔነት ስሜት ይሰማኛል። ሌላኛው ክልል ሲሄድ እኔነቴ ሊሸረሸር አይገባም። በቁጥሬ ልክ የመወከል በአካባቢው ፖለቲካዊ፣ ኢኮኖሚያዊ፣ ማህበራዊ ጉዳይ እዛ ላይ እስከኖርኩ ጊዜ ድረስ ለኦፖርቹኒቲም ልምጣ ልወለድበትም ያ ቦታ አገሬ ስለሆነ በአገሬ ውስጥ ያ ነጻነት ሊኖረኝ ይገባል። ስለዚህ አቶ መሐመድ እናንተ ህገ መንግስቱ መጽሐፉን ሙሉ በሙሉ ትቀበሉና አፈጻጸሙ ላይ ነው የምታስተካክሉት እያሉኝ ነው። ሁለት ነገር እኛ በመካከለኛና በአጭር ጊዜ አሁን ያለውን ፌዴራሊዝም ምክንያቱም የፌዴራል ስርዓት ቀጥታ ግን ይመልሱልኝ። ትክክል አቶ መሐመድ እያሰፋ ነው እንዳንሄድ እናንተ ብትመረጡ በህገ መንግስቱ የተቀመጡ ድንጋጌዎችን ሙሉ በሙሉ ትቀበሉና አፈጻጸማቸው ላይ ነው የምትሰሩት። እንደዛ ብቻ ብለን ማስቀመጥ አንችልም። እያሉኝ ያሉት እሱ ነው አይደለም። እኛ እያልን ያለ ነው ህገ መንግስታዊ ሪፎርም እናደርጋለን። የህገ መንግስት ሪፎርም ማድረግ የሚባለው ግን ወይም አሁን ያለውን የፌዴራል ስትራክቸር ሪፎርም ማድረግ ማለት ግን አሁን ያለው ፌዴራሊዝም ብቻ ካፈጻጸም አንፃር ዴሞክራታይዝ በማድረግ የፌዴሬሽን ምክር ቤቱን ዴሞክራታይዝ በማድረግ ዜጎች ባሉበት ቦታ ባሉበት ክልል ምክንያቱም ህገ መንግስቱ ይሄን አይከለክልም። እኔ ኤክስ የተባለ ክልል የዋይ ክልል ተወላጅ ስለዚህ አፈጻጸሙ ላይ ተግባባን። አፈጻጸሙን ታስተካክሉታላችሁ። ሌላ የምታሻሽሉ አፈጻጸሙ ማለት አፈጻጸሙ እኮ ብቻ አይደለም። ለምሳሌ ክልሎች ኢትዮጵያ ውስጥ ብዝሃነት በፌዴራል ስርዓቱ ብቻ አይደለም መካተት ያለበት። ክልሎች አንዳንድ ክልሎች በሚሊዮን የሚቆጠሩ የዛ ክልል ነዋሪ የማይባሉ መጤ የሚባሉ በመሰረታዊ ዴሞክራሲያዊ መብቶቻቸው የተነፈጉ ዜጎች በሚሊየንስ ኦር hundreds of thousands ያሉባቸው ክልሎች አሉ። እነዛ ዜጎች ሀገራቸው ስለሆነ በቁጥራቸው ልክ መወከል መቻል አለባቸው። በቁጥራቸው ይሄን ለማድረግ እሱ ብቻ እኮ አይደለም የክልሎች የምታስተካክሉት የክልሎችን ህገ መንግስት ክልሎች ለምሳሌ የክልሎች ባንዲራ ማንን ነው የሚገልጸው? ነዋሪዎቻቸውን ሊገልጹ ይገባል። የክልሎች መዝሙር ማንን ነው የሚገልጹት? ነዋሪዎቻቸው ነው መምሰል አለባቸው። ምክንያቱም ክልል የምንለው ቦታ ነው። ያ ቦታ ላይ ሰው ነው ያለው። ከቦታው በላይ ደግሞ ትርጉም ያለው ሰው ነው። ያ ሰው ደግሞ የትኛውን ቦታ ላይ ሲንቀሳቀስ መሰረታዊ መብቶች አሁን ያለው የፌዴራሊዝም ስርዓት ክልሎችን ለሆነ አካላት የሰጠ ነው። ሌላውን ማህበረሰብ ግን በችሮታ በጥገኝነት የሚያኖረው አይነት መንፈስ ነው የሚሰማው። ይሄ መንፈስ የህገ መንግስት መሻሻያ የሚፈልግ ነው። የክልሎች ህገ መንግስት መሻሻል አለባቸው። ያ ማለት የትኛውን የህገ መንግስት ክፍል ነው የምታሻሽለው? የህገ መንግስቱ የፌዴራል ስትራክቸሩ አጠቃላይ የተነደፈበት እና የክልሎች ኮንስቲቱሽን ጋር ለምሳሌ የተያያዙ ጉዳዮች ክልሎች ሉዓላዊ ስልጣን አላቸው። በህገ መንግስቱ መሰረት የፌዴራል መንግስቱ ለክልሎች ይሰጣል። ክልሎች ማን ናቸው? ክልሎች ማለት እኮ ህዝቡ ማለት ነው። ክልሎች አሁን ባለው ሁኔታ ክልሎች ማለት ለተወሰኑ ሰዎች ተቆርሶ የተሰጠ ተጽፎ የተሰጣቸው ነው። እናንተ ብትመረጡ መንግስት ብትሆኑ ክልሎቹ ምን አይነት ቅርጽ እንዲኖራቸው ነው የምታደርጉት? ክልሎቹ ቅድም ለማንሳት እንደሞከርኩት እኛ አሁን ያሉ ክልሎች ክልል የማፍረስና ያለማፍረስ ጉዳይ ኢትዮጵያ ውስጥ ሰላምና ዴሞክራሲ ቅድም ያልኩ ስለማፍረስ አይደለም የጠየቁት። ስለናንተ ፕላን ንገሩኝ። እናንተ ክልሎቹ አሁን ያሉት ሌሎችን አያውቁም የሆኑ ቡድኖች ብቻ ወይ ግለሰቦች ናቸው እያሉኝ ነበር። እርሶ በእናንተ እንዴት ነው? ምን አይነት ቅርጽ ነው የሚኖራቸው? እኛ ይሄን ጉዳይ ከፕሪንሲፕል ከመርህና ከአተገባበር አንፃር ለይተን ነው የምናየው። ምንድነው መርሁ? ምንድነው አተገባበራችሁ? በመርህ ደረጃ እኛ እንደ ጎጎት ኢትዮጵያ ውስጥ የብሔር ፖለቲካ የሚባለው ወይም የዘር ፖለቲካ አንዳንዶች እንደሚሉት እሱ ፖለቲካ ዶሚናንት የፖለቲካ ዲስኮርስ ፎርሲብል ለረጅም ጊዜ እንዲሆን አንፈልግም። ያንንም አድቮኬት አናደርግም። ጎጎት የብሔር ፖለቲካ ኢትዮጵያ ውስጥ መነካት የለበትም፣ ህገ መንግስቱ የብሔር እንትን የሰጠው መነካት ከሚሉ ወገኖች አይደለም። ግን ፕራክቲካሊ ሆነን ግን መሬት ላይ ወርደን ግን ቆመን መርገጥ አለብን ነው። መሬት ረግጠን ስናይ የብሔር ፖለቲካ እኔ አልፈለኩትም ሊሆን ይችላል፣ የኛ ፓርቲ አልፈለገውም ሊሆን ይችላል። ኢትዮጵያ ማርኬት ውስጥ ዲማንድ አለው።
ያ ዲማንድ በትክክል የተፈጠረም ሊሆን ይችላል፣ በዲሴፕሽንም የተፈጠረ ሊሆን ይችላል። ዋትሶኤቨር ግን ገበያው ላይ ዲማንድ አለው። አቶ መሐመድ እናንተ የምትሰሩት ያለውን ገበያ ለመድረስ ነው የምትሰሩት ወይስ የፖለቲካ መርህ ኑሯችሁ መርሃችሁን በህብረተሰቡን በማሳመን በንግግር የእናንተን ሀሳብ እንዲገዛችሁ ነው የምታደርጉት ወይስ ገበያው ላይ ፍላጎት አለው ብላችሁ ነው የምትሄዱት? እሱን ነው ማለት ከመርህ አንፃር ፍላጎታችን ግልጽ ነው። ኢትዮጵያ ውስጥ በማናቸውም ዳይቨርሲቲዎቻችን በሃይማኖት ዳይቨርሲቲም በብሔር ዳይቨርሲቲም በተለያዩ ዳይቨርሲቲዎቻችን ላይ የተመሰረተ ፖለቲካ ኢኮኖሚ ምናምን ኢትዮጵያ ውስጥ ለምንፈልገው የፖለቲካ ሊበራላይዜሽን እና የጸረ ድህነት ትግል ጠቃሚ ነው ብለናልና እናንተ ግን የተደራጃችሁት በብሔር ልመጣልህ ነው። አዎ እናንተ የኔም ጥያቄ እዚህ ጋር ነው። እናንተ ኢትዮጵያ ውስጥ የብሔር ፖለቲካ ለዘላቂ እድገት ለኢኮኖሚ ለውጥ ለሀገር ግንባታ አይሆንም አሉኝ። አሁን እናንተ ግን በብሔር ተደራጃችሁ እርስ በርሱ አይጋጭም። ኢትዮጵያ ውስጥ ለውጥ መምጣት አለበት። የፖለቲካ አደረጃጀታችን የፌዴራሊዝሙ ስትራክቸር መቀየር አለበት። ያለ መቀየር ግን ምክንያቱም የምንቀይረው ለምንድን ነው? ሰላም ለማረጋገጥ ድህነት ለማጥፋት በብሔር ተደራጅታችሁ የብሔር ፖለቲካን የምትቀይሩት ማለት ነው? እንደሱ ማለት አይደለም ነው እኮ አይደለም። ሶ ካተገባበር አንፃር ማለት የጉጉት ምርጫ አይደለም ነው። የጉጉት ምርጫ አይደለም። ኢትዮጵያ ውስጥ ያለው ፌዴራሊዝም የብዙ ተዋናዮች አንድ ነገር ያለን ስትራክቸር ስንቀይር ምክንያቱም ስለመቀየር ነው ምናው የኛ አማራጭ አሁን ያለውን የፌዴራሊዝም ስርዓት እንዲጠናከር የሚፈልግ አይደለም። የኛ አማራጭ አሁን ያለው የሆነ ክልል ላይ ሲሄድ ሴፍቲ የሚሰማኝ የማይሰማኝ የሆነ ቦታ ላይ ባለቤት የሆንኩበትና ባለቤት ያልሆንኩበት ክልል እንዲኖር አልፈልግም። አገሬ ኢትዮጵያ ውስጥ ሙሉ የዜግነት ክብሬና ጥቅሜ በየትኛውም ጫፍ የተጠበቀበት አገር እንድትኖር እንፈልጋለን። አቶ መሐመድ ጎጎት ለጉራጌ አንድነትና ፍትህ ፓርቲ ናችሁ እናንተ እየነገሩኝ ያሉት በዘላቂነት አሁን ያለውን የፖለቲካ አደረጃጀት መቀየርና እናንተ ሰላምና ልማት ያመጣል ወዳሉት በብሔር ላይ ወይ በቋንቋ ላይ ያልተመሰረተ ፌዴራሊዝም ሽግግር ማድረግ ይፈልጋል። እሱ ግን ረጅም ጊዜ እቅዳችን ነው። ለምንድን ነው ኢትዮጵያ ውስጥ ኬዎስ መፍጠር አይደለም የምንፈልገው። ቅድም እንዳልኩ አሁን ያሉ ክልሎች ብቻ ሪፎርም በማድረግ አሁን ያሉ ክልሎች ብቻ ዴሞክራታይዝ በማድረግ ይሄ ብዙዎቹ ወደ ጂኦግራፊክ ፌዴራሊዝም ካልተቀየርን ኢትዮጵያ ትጠፋለች የሚሉ ሰዎችን ሐሳብ አሁን ያሉ ክልሎች ምክንያቱም ክልሎች ማኛ ሰዎች በተደጋጋሚ እያነሷቸው ስለሆነ የእርሷቸውና ስለርሶ ይንገሩኝ። ጎጎት የረጅም ጊዜ እቅዱ የብሔር ፖለቲካን በማስቀረት ወደ ሰለጠነና ዲሞክራሲያዊ ወደ ሆነ አስተዳደር መሸጋገር ነው አላችሁኝ። እናንተ ማኒፌስቶአችሁ ላይም ይሄንን ጽፋችኋል። ይሄን ከጻፋችሁ በኋላ ግን በብሔር የተደራጃችሁት እንዴት? ቅድም ያልኩ ከመርህና ከአፈጻጸም አንፃር ኢትዮጵያ ውስጥ የብሔር ፌዴራሊዝም እየተቀዛቀዘ እንዲመጣ እንፈልጋለን። ይሄም የማቀዛቀዝ ስራ ግን ኦቨርናይት የሚሆን ነገር አይደለም። የበርካታ ተዋናዮች ፍላጎት ያለበት ነው ብለን እናምናለን። ፕላስ ጭቅጭቁ በመቀየርና ባለመቀየር መካከል እየተባለ 30 ምናምን ዓመታት ባክነዋል ኢትዮጵያ ውስጥ። ችግሩን ሊፈታ የሚችለው ጎጎት ከሌሎች ፓርቲዎች በሙሉ የተለየ አማራጭ የሚለው አሁን ያለው የትኛውም ክልል ግባ፣ ኦሮሚያ ክልል ብትገባ የኦሮሞዎች ብቻ አይደለች፣ በውስጡ የማአት ሌሎች ብሔሮች ህዝቦች አሉበት። ብሔርም የለንም የሚሉ ግለሰብም የሚሉ ሰዎችም ጭምራሉ። ለመጣለ ነው ወደ ጥያቄው ላይ ነኝ ያለው ብዙ ጉዳዮችን ለመረስ ጥያቄው ላይ ነኝ ያለው። አማራ ክልል ብትሄድ አማራ ብቻ አይደለም ያለው። አማራ ክልል ብትሄድ ግን አማራውና ነና አማራው ኢኳሊ ባለቤትነት ስሜት ይሰማዋል። እናንተ በመዝሙሩ ውስጥ እሱን ያገኛል። እናንተ በምትሉት ለምሳሌ ጉራጌ ክልል ቢሆን ከክልል ስያሜው አንስቶ ትክክል ነው አይደለም የምትሉት ሞዴል እኮ ነው የሚከተለው። እንዳውም በነገራችን በማኒፌስቶአችን በግልጽ አስቀምጠናል። ኢትዮጵያ ውስጥ የጉራጌ ክልል ከተመሰረተ በውስጡ ያሉ ማናቸውም ህዝቦች የግሩፕ ይሁን ኢንዲቪጁዋል ራይቶች ሪፕሬዘንት እንዲደረጉ እንፈልጋለን። ክልሎች ብዝሃነት መኖር አለባቸው አይደለ? የተለያዩ ማንነቶችን ይዘው የኢትዮጵያ መልክ ይዘው መቀጠል አለባቸው። ከዚህ አንፃር እንደው በአንጻራዊነት የመልካም ምድር መሰረት አደረጉ የሚባሉትን ክልሎች ደግሞ ህጋዊ አይደሉም ትሏቸዋላችሁ? አይደለም። መልካ ለምሳሌ እኛ ሲዳማ ክልል ሆኖ ወጣ፣ ደቡብ ምዕራብ ክልል ሆኖ ወጣ፣ ደቡብ ኢትዮጵያ ክልል ሆኖ ወጣ። ተቃውሞ የለንም። እኛ ስለሌለንበት እኮ የኛ ህዝብ ስለሌለ ነው እንዴ? ጉራጌ ስለሌለበት ነው እንዴ? የማንቃወመው ሌጋል ፕሮሲጀር አንቀጽ 47 ላይ የተጠቀሱት ሌጋል ፕሮሲጀርስ ተከትሎ ስለተመሰረተ ነው። አንቀጽ 47 ላይ የተገለጸው ምንድነው? እዛ ላይ ለመደራጀት በጎ ፈቃዳቸው ገለጹ። ህዝቡ ደግሞ ይሁንታውን በሪፈረንደም በህዝበ ውሳኔ ሰጠ። ማዕከላዊ ኢትዮጵያ
እንዲመሰረት ተብሎ ለጉራጌ ምክር ቤት ቀረበለት። አልመሰረትም የራሴ ክልል ነው የምፈልገው ብሎ ውድቅ አደረገ። ውድቅ ካደረገው በኋላ ምክር ቤት ውድቅ ያደረገውን ነገር ተተውኮ ነው ክልሉን ያደራጀው። ስለዚህ ከህግ አንፃር የህግ ጥሰት ተፈጽሟል። በእናንተ መረዳት ኢትዮጵያ ስንት ክልሎች ነው የምትሆነው? እናንተ መንግስት ብትሆኑ ኢትዮጵያ ስንት ክልል ታደርጓታላችሁ? እውነት ለመናገር እንትን ማድረግ አልፈልግም። እኛ ለምን ማድረግ አትፈልጉ? የክልል እንዳልኩ ጊዜ የሚፈጅ ጉዳይ ነው ብለን እናምናለን። ታዲያ እሱን ጊዜ ሌላው ሲያደርገው ለምን ማለት ይሄ አሁን እርሶ እየነገሩኝ እንዳሉት ብዙ ነገሮች ሂደት ንግግር የሚፈልጉ ናቸው። እነዚህ ሂደት ንግግር የሚፈልጉ ነገሮችን ደግሞ ባለው እውቅና እየሰጡ መሄዱ አይሻልም ወይ? እንትና ህጋዊ ነው እንትና ህጋዊ አይደለም። አሁን እኮ ምስል የህግ ጉዳይና የህገ መንግስት ጥሰትና የህገ መንግስት ጥሰት ጉዳይ ዝም ብላችሁ ተቀበሉ እኮ ነው አሁን ያንተ ጥያቄ። አይ ዝም ብላችሁ ተቀበሉ አይደለም። በነገራችን ላይ ጎጎት የመርህና የህግ ጉዳዮችን ለይተን መቻል አለብን። የፍላጎትና የህግ ጉዳይ ለይተን እኛ ማዕከላዊ ኢትዮጵያ የጉራጌ ህዝብ መንግስት በየትኛው ሁኔታ ሳም አሁን እኮ የጉራጌ ህዝብ አይደለም የጉራጌ ምክር ቤት የብልጽግና ምክር ቤት የገዢው ፓርቲ ምክር ቤት ነው። ከጥቂት ተቃዋሚዎች ውጪ ከ90 ምናምን አባላት ውስጥ 6 የማይሆኑት አካባቢ ምናምን ተቃዋሚዎች ናቸው። ከዛ ውጪ የብልጽግና ምክር ቤት ነው። የገዢው ፓርቲ ምክር ቤት የቀረበለት ሀሳብ ውድቅ ካደረገ በኋላ መንግስት እንደ መንግስት የህግ በላይነት ይቀድማል ነው። ህገ መንግስት ይቀድማል። መንግስት ከህገ መንግስቱ በታች ነው። አሁን ግን ፌዴሬሽን ምክር ቤት የጠቅላይ ሚኒስትሩ ጽህፈት ቤት እና መራቸው አካላት ከህጉ በላይ ሆነው የጉራጌ ህዝብ በክልል እንዲደራጅ ታደርጋላችሁ? አዎ። የትኛው ከየት እስከ የት አካባቢ ይኖራል? ያለቀ ጉራጌ እኮ የሚታወቅ ነው። እኛ መሬት አኔክስ የማድረግ ፍላጎት የለንም። የጉራጌ ክልል ጥያቄ በነገራችን ላይ የኛ ጥያቄ እኮ አይደለም። እንዳልኩ አልቆ ቴብል ላይ የተቀመጠ የህገ መንግስት ጥሰት የተፈጸመበት ነው። ህገ መንግስት ቀደም እርሶ የሀገራዊ ፓርቲ ስለሆናችሁ ነው ይሄን ጥያቄ ማነሳው። ኢትዮጵያ ስንት ክልል ትሆናለች ስል መናገር አልፈለኩም። የጉራጌ ክልልነትን ግን ማረጋገጥና ምን መሰለ የክልሎች አደረጃጀት የአንድ ፓርቲ ስራ ነው ብለና ጄኑዊን ነው ይሄን ጥያቄ የሚመልስልህ። የክልል አደረጃጀት ጉዳይ መወሰን የአንድ ፓርቲ ፍላጎትም ነው ብለን አናምንም። እኔ የትኛው እኛ ከአንድ ቦታ ላይ ቁጭ ብለን አንተ ክልል መሆን አለብህ አንተ ክልል መሆን የለብህም ማለት ነው። ክልል የሚሆንበት ፍሬምወርክ ግን ክልል ምንድነው? ቀደም እንዳልኩ ነው። እኛ በአጭርና በመካከለኛ ጊዜ አሁን ያሉት ክልሎች ዲሞክራታይዝ ማድረግ በእያንዳንዱ ነገር ውስጣቸውን ያለው ማንነት እንዲገልጹ በቋንቋ የክልሎች ቋንቋ ምንድነው? የክልሎች ቋንቋ በሚሊዮን የሚቆጠር ሌሎች ነዋሪዎች ያሉበት እንትን ክልሉ ለምንድነው በስለ ቋንቋነት እነዛን ቋንቋዎች የማይቀበረው? የአንድ ቋንቋ ቦታ መሆን ብቻ አይደለም። የአንድ መዝሙር የሚዘመርበት ወደ እኔ ጥያቄ ግን እሱን ሐሳብ አይተነው በቂ ጊዜ ሰጥተን ስለዚህ በረጅም ጊዜ ቅድም እንዳልኩ ነው በረጅም ጊዜ ኢትዮጵያ ውስጥ ተመጣጣኝ የሆኑ ለመልካም አስተዳደር አሁን ያለውን ይሄ ቴንሽን መወጣጠር ያለውን ነገር እንቀይራን አንቀይርን ፋይዳ ቢስ ይሆናል ማለት ከእንትን አንፃር ከተግባር አንፃር የህዝቡን ዕለታዊ ችግር በአፈና ውስጥ ያለውን ማህበረሰብ በድህነት ውስጥ ያለውን ችግር ከመቅረፍ አንፃር ብዙ ፋይዳ የሌላቸው ክርክሮች ላይ ከማሳለፍ ያ በሂደት ውስጥ የሚደረገው ሪፎርም በሂደት ውስጥ የምናደርገው ሪፎርም ህገ መንግስት ውስጥ ያለ ነው። ለምንድን ነው የጉራጌ ጥያቄ በሂደት ውስጥ ይመለሳል ብሎ ጎጎት ማያም ነው? ማለት አሁን ኢትዮጵያ ውስጥ በጣም ብዙ የክልልነት ጥያቄዎች ነበሩ። አንዳንዶቹ አሁን የሉም፣ ግን ብዙ የክልልነት ጥያቄዎች አሉ። እንግዲህ እናንተን ጨምሮ ሌሎችም ፖለቲካ ፓርቲ ሆነው ይህንን ጥያቄ ለማስመለስ የተደራጁ እንዳሉ ያውቃሉ። መሰለ ፍላጎትና የክልል ፍላጎት ብዙ ቦታ ላይ ይኖራል። ግን ጣጣውን የጨረሰ ህገ መንግስታዊ ስርዓቱን ጨርሶ የተቀመጠና የተከለከለ ብቸኛው የክልል ጥያቄ ግን የጉራጌ ጥያቄ ነው። እናንተ ቅድሚያ ለጉራጌ ነው የምትሰጡት ነው ወይ? ለጉራጌ ስለምንሰጥ ሳይሆን ሌላ በዚህ ደረጃ ላይ የደረሰ ጥያቄ ቢኖር ኖሮ በምክር ቤት እንደነገርኩ ነው። ደቡብ ኢትዮጵያ ሲደራጅ ሁሉም ተቀብለው ተደራጅተዋል። ደቡብ ምዕራብ ኢትዮጵያ ሲደራጅ ተቀብለው ተደራጅተዋል። አዲስ ክልሎች እያወራን ስለሆነ ማለት ነው። ማዕከላዊ ኢትዮጵያ የተመሰረተው ግን ከህዝብ ብቻ ሳይሆን ህዝብ አያውቀውም እኮ ለሪፈረንደም ያልቀረበ ይሄ ጥያቄ ለምንድን ነው የሚነሳው? ጎጎት ሀገራዊ ፓርቲ ነው። ሀገራዊ ፓርቲ ሲሆን ምናልባት ራሱን እንኳን ችሎ ምርጫ ቢያሸንፍ ከሌሎች ጋር ጥምር መንግስት ሊመሰረት የሚችል ነው። ነገ በኢትዮጵያ ላይ የመወሰን ስልጣን ሊኖረው ነው ማለት ነው። ስለዚህ ጎጎት የጉራጌን ጉዳይ ወይ የጉራጌ በክልልነት የመደራጀትን እርግጠኛ ሆኖ በሌሎች ጉዳዮች ግን አይመለከተኝም አያገባኝም ብሎ የሚንቀሳቀስ የፖለቲካ ፓርቲ አይነት ስሜት አይኖረውም ለምን መሰለህ? የጉራጌ ክልል ጥያቄ እንዳልኩ ከህግ አንፃር ያለቀ ጥያቄ ነው። አንድ ነገር ይቀራል። የጉራጌ ህዝብ ይፈልገዋል አይፈልገውም የሚለው አይታወቅም። ምክንያቱም በምክር ቤት ደረጃ ነው የጸደቀው። የህዝቡ ፍላጎት በተለያየ ደረጃ የታየ ቢሆንም የሪፈረንደም መብት ስላልተሰጠው የህዝቡ ውሳኔ ያለበት አሁን የተደራጀው ክልል
የህዝብ ውሳኔ የሌለበት ነው። የጉራጌ ብቻ ሳይሆን ውስጡ ላይ ያሉ የ9 ምናምን ብሔረሰቦች አጠቃላይ ፍላጎት የሌለበት ነው ማለት ማረጋገጫ የሌለበት ነው። ማረጋገጫው በምንድን ነው የምታውቀው? ሪፈረንደም አድርገህ አማራጭ ሀሳቦች ክርክሮች ተደርገው የተመሰረተ ክልል ቢሆን ኖሮ አከራካሪም አይደለም። ስለዚህ መንግስት ብትሆኑ በጣም በኢትዮጵያ የተለያዩ አካባቢዎች የማንነት የወሰን እና ሌሎች ጥያቄዎች የሚነሳባቸው በርካታ ጥያቄዎች እንዳሉ ትረዳላችሁ። መንግስት ብትሆኑ እነዚህ እንዴት ነው ልፈቷቸው የምታስቡት? እኛ የወሰን እነዚህ ማንነት የማም ጉዳዮች የምንላቸው ኢንስትሩሜንታሊ ነው የምናያቸው። ኢንስትሩሜንታሊ ማለት የዜጎቻችን ኢትዮጵያ ውስጥ ከሁሉም ኮርነር ያሉ ፍላጎቶች ከሞላ ጎደል ተመሳሳይ ፍላጎቶች ናቸው። እኛ ለምሳሌ በውስጥ ለጉራጌ አንድነትና ማለት የጉራጌ አካባቢ ጉዳዮችን አድቮኬት እናደርጋለን። የጉራጌ አካባቢ ዘሩ እየተቆጠረ ጉራጌ ብቻ የሚባል አይደለም። ጉራጌ የሚለውም ስም እኛ አይደለም እኮ የሰጠነው፣ ህገ መንግስቱን የሰጠን እንጂ እኛ አይደለንም። እኛ ጎጎት የሚባል ፓርቲ ጉራጌ የሚባል ማንነት አልፈጠረም። ህገ መንግስቱ ሪኮግናይዝ ያደረገ ጂኦግራፊ ነው ማንነት ነው ምናምን ኤክሴትራ። ግን ውስጡ ላይ ሌሎች ማንነቶች አሉ፣ ሌሎች ህዝቦች አሉ። ለስራ የሚሄድ ሰው አለ፣ ተወልዶ ያደጋል፣ በተለያየ አማራጭ የሚኖር ማህበረሰብ አለ። አቶ መሐመድ ወደ ጥያቄ እንጥልኝ። ጥያቄ በኢትዮጵያ ከጉራጌ ውጭ የሚሆኑ ኢንስትሩሜንታሊ ነው በርካታ ክርክሮች የሚነሱ አንዳንዶቹ ለደም መፋሰስ ምክንያት የሆኑ ችግሮች እንዳሉ ይረዳሉ። ለምን ደም እንፋሰሳለን ነው? እኔ እኮ ደም የምንፋሰሰው ግን እንደዛ ሆኖ ነው የምትቀበሉታ? አሁን እኮ ለምን እንፋሰስ ለምንድን ነው ማለት አንድ ወረዳ አንድ ይረዱ ለምን እንፋሰሳለን? አዎ እሱን ሁላችንም እንጠይቃለን። ህዝቦችንን እኔም ጠይቃለሁ፣ ካሜራማኖች የሚጠይቃሉ፣ እኛ ሁላችንም ነዋሪውም ይጠይቃል። የኔ ጥያቄ ግን እናንተ መንግስት ስትሆኑ ምን አይነት መፍትሄ ነው ያላችሁ? ጥያቄውማ የሁላችንም ነው። እኔም በአጠቃላይ ጎጎት ቀደም እንዳልኩ የኢትዮጵያ ውስጥ ያሉ ችግሮች ደም እያፋሰሱ ችግር እየፈጠሩ ያሉት ጥያቄዎቹ አይደሉም ብለን እናምናለን። ጥያቄዎቹ ዴሞክራቲካሊ አድሬስ የሚያደርግ ስርዓት ባለመኖሩ ከህግ በላይ የሆነ ህግ ተግባራዊ ለማድረግ ህዝብን ለማድመጥ ፍላጎት የሌላቸው ገዢዎች ስላሉ እንጂ የህዝብ ጥያቄዎች የአደረጃጀት ጥያቄዎች ለምንድን ነው የሚያጣሉት? ለምንድን ነው ደም የሚያፋስሱት? አደረጃጀት ኢንስትሩመንት ነው ብያ ለምሳሌ አከራካሪ ቦታዎች አሉ በተለያዩ አካባቢዎች። እነዚህ አከራካሪ ቦታዎች ነዋሪው እድል ይሰጠዋ። አከራካሪ ቦታ እኮ እናንተ እንዴት ነው የምትፈቱት? ለህዝብ ነው የምናቀርበው። የአደረጃጀትን ጉዳይ ለህዝብ ነው የምናቀርበው። ስለዚህ ስንት ህዝብ ውሳኔ ታካሂዳላችሁ ማለት ነው? ምን ጥያቄ ባለበት አከራካሪ ጥያቄዎች ባሉበት ቦታ በሙሉ ህዝብ ውሳኔ እናደርጋለን። ምክንያቱም እኛ የምንፈልገው ህዝብ ተረጋግቶ ሰላም የህይወት የንብረት ዋስትና እንዲኖረው ካለበት አስከፊ ድህነት እንዲወጣ ነው የምንፈልገው። ሰላማዊ ኑሮ እንዲኖር እንፈልጋለን። ለምሳሌ ቅድም እንዳልኩ የጉራጌ ህዝብ እንትን አድርጎ የለም ከኦሮሚያ ጋር ነው መካለል ያለብኝ ምናምን ካለ አይ ነው ጉራጌ ሆነህ ነው እንትን ማድረግ ብለን አፍነን ግጭት ውስጥ እንዲገባ ለምን እናደርገዋለን? ከኦሮሚያ ጋር መካለል የተሻለ ነው ብሎ የሚያነሳ ከሆነና ካመነበት አደረጃጀት ኢንስትሩመንት ነው ብያለሁ። ስለዚህ እንደ ኢንስትሩሜንታሊቲ ነው የምናየው ነው። በሌላ በኩል በመቶ ቀናት ቅድሚያ እንሰጣቸዋለን ካሏቸው ስራዎች መካከል አንደኛው የኑሮ ውድነት ማረጋጋት ነው። ብትመረጡ በመቶ ቀናት ቅድሚያ እንሰጣለን ብላችኋል። እንዴት ነው የምታረጋጉት? ይሄስ እንደው የኑሮ ውድነት አሁን ላይ ዓለም አቀፋዊ አይደለም ወይ ሚል ጥያቄ ቢነሳባችሁ? የኑሮ ውድነት ጉዳይ የፕራዮሪቲ ማጣት ነው። የመንግስት የፕራዮሪቲ እንዳልኩ እንትኑ ላይ ማኒፌስቶ ላይ ኢንቨስትመንቶቻችን በአብዛኛው ፖለቲካል ኢንቨስትመንቶች ናቸው። ኢኮኖሚ ኢትዮጵያ ውስጥ አሁን ባለው ሁኔታ ኢኮኖሚ መሆኑ አጥቶ ኢኮኖሚ የፖለቲካ ኢንስትሩመንት ተደርጓል ብለን ነው የምናምነው። ኢኮኖሚ ከፖለቲካ ይለይ የሚል ትንታኔ ያላቸው አሉ። እንደው እንደዚህ አይነት አካባቢዎች ላይ የጻፉ ሲተነተን እንደዛ ነው። ግን አሁን ያለው ነባራዊ ሁኔታ ለምሳሌ ሰሞኑን ብናይ የነዳጅ ጉዳይ የዓለም አቀፋዊ ነው። እነዚህ አይነት ነገሮች በኢኮኖሚው ላይ የሚያመጡት ስብራት የሚታወቅ ነው። የኢትዮጵያ ደግሞ የንግድ ስርዓታችን ሌሎችም ዝማኔ የሚቀራቸው እንደሆነ ይታሰባል። እነዚህ ባሉበት ሁኔታ ተቀብላችሁ በመቶ ቀናት ቅድሚያ ሰጥተን ለኑሮ ውድነት እንሰራለን ያላችሁት እንዴት ነው? ምንድን ነው መሰለህ የፕራዮሪቲ ጉዳይ ነው። በመቶ ቀናት ውስጥ መንገድ መስራት እንችላለን። በመቶ ቀናት ውስጥ ወንዝ ዳር መስራት እንችላለን። አበባ መትከል እንችላለን። በመቶ ቀናት ውስጥ ኢኮኖሚ የሚያረጋጉ የፖሊሲ የፕሮዳክሽን ስራዎች መስራት ይቻላል። መቶ ቀናት በሚለው ላይ ማኒፌስቶ ላይ መቶ ቀናት በሚለው ላይ እርግጠኛ ባልሆነም በሾርት ተርም ብለን እንውሰደውና የቅድሚያ ነው የሚለው ቅድሚያ እንሰጠዋለን። ሶ ያ ማለት
እኛ ኢኮኖሚ የምንለው ግዑዙ ነገር አይደለም። ኢኮኖሚ የምንለው ሰዎች ልጆቼን ምን አብልቼ ያስተኛለሁ፣ የልጆቼ ሳይጮህ ወዳቸው ሳይጮህ 5 ብር ለቁርሴ ባረገው ይሻላል ለራቴ ብሎ ምናምን ሰው ሰቀቀን። ኢትዮጵያ ውስጥ የመጀመሪያ 2 ፈንዳሜንታል ጥያቄዎች የደህንነት፣ የሰላም፣ የመረጋጋት ጉዳይ አድሬስ ማድረግና የአስከፊ ድህነት ሰው እንደ ቆሻሻ ከቆሻሻ ማጠራቀሚያ እያነሳ የሚበላበት ሁኔታ አስከፊው የመንግስት ፕራዮሪቲ ይሄ ነው ብለን እናምናለን። አቶ መሐመድ እንዲነግሩኝ የፈለኩት እናንተ ተመረጣችሁ ቅድሚያ እንሰጠዋለን ብላችኋል። እንዴት አድርጋችሁ ምን ሰርታችሁ ነው የምታረጉት ነው ቀጥታ እንዲነግሩኝ የፈለኩት። እንግዲህ የኢኮኖሚ ፖሊሲያችን በዝርዝር አይተው ከሆነ ኢትዮጵያ ውስጥ የተገታ እድገቱ የተገታ የግል ሴክተር አለ ብለን እናምናለን። ተአምር መፍጠር የሚችል በእያንዳንዱ የሀገራችን ኮርነር ተአምር መፍጠር የሚችል የተቆለፈበት በፋይናንስ ፖሊሲ የተቆለፈበት፣ በመሬት ፖሊሲ የተቆለፈበት፣ በግብአት በሎጂስቲክስ የተቆለፈበት ፕራይቬት ሴክተር አለ ብለን እናምናለን። ኢትዮጵያ ውስጥ ያለው አስተሳሰብ ከደርግ ዘመን ተያይዞ የመጣ በኢህአዴግ የቀጠለ በብልጽግና እየቀጠለ ያለው መንግስት ሁሉም ነገር ማቅረብ ይችላል የሚል አስተሳሰብ አለ። እኛ በዚያ እናምናለን። ኢትዮጵያ ውስጥ ትልቅ ፖቴንሻል ያለው መንግስት እንደውም የቀበሌ መታወቂያ እንኳን በአግባቡ መስጠት የማይችል ነው። ሌላው ኢኮኖሚ የዳቦ ጥያቄ፣ የስኳር ጥያቄ ምናምን ጥያቄ ሊመልስ ይቅርና መታወቂያ ፓስፖርት በስበሳት የግል ዘርፍ በማበረታታት ታረጋላችሁ፣ ማኒፌስቶአችሁ ላይ ጽፋችኋል። ሌላው ንገሩ። ሌላው ኢትዮጵያ ውስጥ አሁንም ስትራክቸራል ለውጥ መምጣት መቻል አለበት። ኢኮኖሚው መዋቅራዊ መገታት ገጥሞታል ብለን አስቀምጠናል። ይህ መዋቅራዊ መገታት ማለት ምን ማለት ነው? ላለፉት 30-40 ዓመታት በግብርና ላይ ተሰማርቶ የዝናብን የሰማይን በረከት እየጠበቀ የሚኖር ገበሬ አሁንም 70%፣ 80% የሚባልበት በቁጥር እንኳን ኤግዛክትሊ በትክክል የማይታወቅበት ይሄ ገበሬ ቴክኖሎጂካሊ አግሪካልቸር ዴቨሎፕመንት ኢንዱስትሪያላይዜሽን ኢህአዴግ አግሪካልቸር እድገት ወደ ኢንዱስትሪያላይዜሽን ያስገባናል ምናምን ሲል ነበር። ብልጽግና ብዝሃ ዘርፍ ምናምን እያለ እንትን እያደረገ ነበር። 5 ዘርፎችን መርጧል። ከግብርና በተጨማሪ እንደ ቱሪዝም ብዝሃ ዘርፎች ነው። እኛ ግን ኢትዮጵያ ውስጥ ያለው ስር የሰደደ የስራ አጥነት፣ የፔመንት ኳሊቲ ሰዎች አንዳንዴ መስራታቸው ብቻ እኮ አይደለም፣ ሰው ሰርቶ 8 ሰዓት 9 ሰዓት ሰርቶ የዳቦ ጥያቄው፣ የልብስ ጥያቄው መሰረታዊ የሚባሉ ቤዚክ ኔሴሲቲ የሚባሉ የመኖር የመጠለያ ጥያቄዎቹ፣ የልጆቹ የትምህርት የጤና ጉዳዮቹ ካልመለሰ በኢኮኖሚ ቋንቋ ሰራ ይባላል። ስለዚህ ሰዎች የክፍያ ኳሊቲያቸው የሚያሳድግ በሀገራችን ከፍተኛ የፕሮዳክቲቪቲ ችግር አለ። የሌበር ፕሮዳክቲቪቲ፣ የካፒታል ፕሮዳክቲቪቲ የሚያሳድጉ ኢንቨስትመንቶች ማድረግ መቻል አለብን። ያ ኢንቨስትመንት ዘርፍ በአብዛኛው ኢትዮጵያ ወደ አምራች ዘርፍ መር ወደሆነ ኢኮኖሚ ስርዓት ሽግግር ማድረግ አለበት። አቶ መሐመድ የኑሮ ውድነትን ለማረጋጋት ቅድሚያ እንሰጣለን የሚል ነበር። የግሉ ሴክተርን በማድረግ ምርታማነትን በመጨመር ግን ይሄ የግሉ ሴክተር ምንድነው መሰለህ የኑሮ 2000 ቅርብ ጊዜ የወጣ አንድ ሪፖርት እያየው ነበር። ኢትዮጵያ ውስጥ ባለፉት 7 ዓመታት የአግሪጌት ዲማንድ እድገት ቀንሷል። የጥቅል ፍላጎት ማለት ነው። ጥቅል ፍላጎት የሚቀንሰው ለምንድን ነው? መብላት ስለማትፈልግ አይደለም። በቃ ሳትችል ስትቀር ፍላጎትን ሰፕረስ እያረክ ትመጣለህ። ልብስ 3 ጊዜ ትገዛ ከነበረ 1 ጊዜ ወደ ማድረግ አግሪጌት የሚባለው የጠቅላላ የህዝቡ ፍላጎት እየቀነሰ መጣ። ለህዝቡ ገንዘብ ታድላላችሁ እንዴ አቶ መሐመድ? እኛ በነገራችን ላይ ለህዝቡ ስራ ነው የምናድለው እንጂ መንግስት ኢትዮጵያ ውስጥ ሊሚትድ የሆነ ገቨርንመንት መኖር አለበት ነው። እሱ ነው ጥያቄ የሚነሳው። ምንድነው የግሉን ሴክተር እናበረታታለን፣ በኢኮኖሚው ላይ ያሉ ችግሮችን ለይተን ለነሱ የመፍትሄ እርምጃዎችን እንወስዳለን ብላችኋል። ያነሷቸው የአምራች ዘርፉ የስራ ፈጠራና ሌሎች ብቻ ከሞኔታሪ ፖሊሲ አንፃር ለምሳሌ ቅድም እንዳልኩ ፖለቲካል ኢንቨስትመንት ነው። መንግስት ጦርነትን በምንድነው ፋይናንስ እያደረገ ያለው? ብር በማተም ፋይናንስ እያደረገ ነው። ብር እየታተመ በሄደ ቁጥር ጉዳይ እንዳንደራረብ አቶ መሐመድ በጣም እየለያየናቸው የኢኮኖሚ ሪፎርሙን በጣም ተተቻላችሁ። ለሱ ምናነሳቸው ጉዳዮች ይኖራሉ። ግን ይሄኛው በተለይ የኑሮ ውድነት ማረጋጋት የሚባለው ነገር በጣም ብዙ ስራ የሚፈልግ ነው። እናንተ በጣም ቅድሚያ እንሰጥና በአጭር ጊዜያት ውስጥ እርምጃ እንወስድበታለን ያላችሁት ነው። እርግጥ የኢትዮጵያ ኢኮኖሚ እንደምትሉት ለግሉ ዘርፍ ብቻ ክፍት በማድረግ ሊረጋጋ የሚችል ነው ወይ? ካሁን በፊት ባየናቸውና ለግሉ ዘርፍ ብቻ ተትተው በነበሩ ዘርፎች ላይ የተለያዩ ችግሮች አልገጠሙንም ወይ? አይነት ችግሮች ለምሳሌ ምርት መደበቅ፣ የምርት ስርጭትን ሆን ተብሎ መያዝ እና ሌሎች ችግሮች ኢትዮጵያ ውስጥ የተከሰቱ ናቸው። ጥናቶችም አሉ።
ኢትዮጵያ ውስጥ ታሪክም የሚያሳየን የቅርብ ጊዜ እንትሮች የሚያሳየን ሲሚንቶ መንግስት ቆጣጠራለሁ ብሎ ከጫወታ ውጪ ለግል ተሰጥቶ እጥረት ተፈጥሮ ያው ለግል ተሰጥቶ አሁን ፈንክሽን እያደረገ ነው። ማርኬቱ ፈንክሽን እያደረገ ነው። መንግስት ስኳር ላይ ገባ። ስኳር ምን ሆነ? ስኳር እንደ ዶላር በብላክ ማርኬት የሚሸጥ ሆኖ ነበረ። ስኳር ዛሬ የቻለው አፎርድ ያደረገው እንትን ያደርገዋል። እኛ ግን ኢኮኖሚ ቅድም እንዳልኩ ነው አግሪጌት ሰፕላይ ግሮዝ እየቀነሰ ከመጣ በሀገራችን የጥቅል ምርት እድገት እየቀነሰ ነው። የጥቅል ፍላጎት እድገት እየቀነሰ ነው። ባለፉት 7 ዓመታት ኮንቲኒየስሊ ኢንፍሌሽኑ ስትራክቸራል ነው። ኢንፍሌሽኑ ምንድነው የኑሮ ውድነቱን ልንቋቋም የምንችለው በማምረት ነው። አሁን የኑሮ ውድነትን ቁጥሮች ስለሚናገሩ ለምሳሌ የአይኤምኤፍ ሪፖርትን እናምጣና በኢትዮጵያ ብቻ ሳይሆን በብዙ ሀገራት እንደዚህ አይነት የዋጋ ጭማሪ መስተዋላቸውን በተለይ ከፍልስጤም እስራኤል ጦርነት ጋር ተያይዞ በዚህ በቀይ ባህር የነበረው የንግድ መርከቦች እንቅስቃሴ መገታት አሁን ያለንበት የኢራን ጦርነትን ጋር ተያይዞ ለኛ ሀገር ለሶስተኛ ዓለም ሀገር ስጋቶች ናቸው። ለኢትዮጵያ ሕዝብ መሰረታዊ የምለው የኢትዮጵያ መሬቱ ኮትኩቶ እንትን በሚያደርገው እየተፈጠረበት በስንዴ ላይ እየተፈጠረበት ያለው ኢንፍሌሽን እኛ የሚያሳስበን በዴይሊ በየቀኑ በሚበላው ልጆቹ በሚመግብበት ዳቦ በሻይ በሚያቀርበው እንትን እሱ እየተነጠለ አይደለም። ሀገራት መሰረት ልንገሩት አቶ መሐመድ ለምሳሌ የማዳበሪያ ዋጋ ዓለም አቀፍ ነው። መሬት የኢትዮጵያ መሬት ለምን ዓለም አቀፍ ይሆናል? ለምን ዓለም አቀፍ ይሆናል? ኢትዮጵያ ውስጥ ለምንድን ነው ማዳበሪያ ማናመርተው? በሂደት ላይ ነው። መቼም እናንተ በመጣችሁ እሱም ቢሆን መንግስት አይደለም። እሱም ቢሆን የተሳሳተ ሞዴል ነው በእኛ አስተሳሰብ። እሱም ቢሆን አንድ ማዳበሪያ ፋብሪካ አንድ ቴሌ ነው። አንድ ማዳበሪያ ፋብሪካ አንድ አየር መንገድ ነው። እነዚህ ኤፊሺየንሲ አይኖራቸውም። ኢትዮጵያ ውስጥ ማዳበሪያ ፋብሪካ ተአምር እኮ አይደለም። ፕራይቬት ሴክተር ሊሰራ የኔም ጥያቄ እኮ አቶ መሐመድ ቅድሚያ እንሰጠዋለን ነው አይደል ያላችሁት? ስንት ማዳበሪያ ፋብሪካ በስንት ጊዜ ገንብታችሁልን ነው በአጭር ጊዜ ውስጥ ኖሮ የምታደርጉት? እኛ አይደለም የምንገነባው። ጉጉት መንግስት ሲወጥ ቤዚካሊ ኢኮኖሚ ለፕራይቬት ሴክተር የፕራይቬት ሴክተሩ የውጭ ሊሆን ይችላል፣ የሀገር ውስጥ ሊሆን ይችላል ኤክሴትራ ለዛ ፕራይቬት ሴክተር ምቹ የኢንፍራስትራክቸር አቅርቦት የመሳሰሉት ማቅረብና ያ ሴክተር ከሚያገኘው ነገር ላይ መንግስት ለዛ ያወጣቸው ወጪዎች ከቨር የሚያደርግበት ሲስተም በእያንዳንዱ ስኳር እያልን 10 ምናምን ዓመታት ተቆጥረዋል። ከኢህአዴግ ጊዜ ጀምሮ ተባሉ 20 ምናምን ዓመታት። አቶ መሐመድ እንደሚያውቁት የውጭ ቀጥተኛ ኢንቨስትመንት ሲመጣ አልሚዎቹ የሚፈልጓቸው በጥናት የተለዩ በኢትዮጵያ ምን ያዋጣናል ብለው እኛም ሀገር ያሉት አልሚዎችም ቢሆን እነኝ ብለው ሊመርጧቸው የሚችሉ ዘርፎች ይኖራሉ። የዘርፍ መመረጥ ደግሞ አንዳንድ ዘርፎች ላይ ተደራሽ ያለመሆን ችግር ሊያመጣ ይችላል። ይሄ በፕራይቬት ሴክተር አንድ ነገር መተማመን ያለብን ይመስለኛል። የግል ዘርፍ የኢኮኖሚ ጥቅሞችን በተመለከተ ኦፖርቹኒቲዎችን በተመለከተ ከመንግስት የተሻለ ሻርፕ ነው። ከመንግስት የተሻሉ ጥናቶች አሉት። ከመንግስት ያሉ ግንዛቤዎች አሉት ብለን ነው። ያ ግንዛቤ ለምሳሌ ኢትዮጵያ ውስጥ እናንተ 10 ዘርፎች ቢኖሩ ቅድሚያ እንዲሰጥና ኢንቨስት እንዲደረግላቸው የምትፈልጉት 7ቱ ላይ ብቻ በጥናታቸው መሰረት ኢትዮጵያ ውስጥ ያዋጣናል ብለው 7ቱ ላይ ተሰማሩ። ከ3ቱ ቀሪዎቹ ማዳበሪያ ፋብሪካ ላይሆን ይችላል። እናንተ ደግሞ ማዳበሪያ ማምረትና ገበያውን ማትረፍረፍ ጥጋብ ማድረግ ከዛ ደግሞ የኑሮ ውድነቱን ማድረግ ማዳበሪያ ማምረት ኢትዮጵያ ውስጥ ፊዚብል ላይሆን ይችላል። አንድ ማለት ለምሳሌ ኢትዮጵያ ውስጥ ብዙ የመኪና ፍላጎት አለ። ኢትዮጵያ ውስጥ መኪና ማምረት ግን ፊዚብል አይደለም። አሁን የደረስንበት የቴክኖሎጂ ደረጃ አሁን ያለንበት የኮምፖነንቶች ምናምን አምጥቶ ምንድነው የሆነ ቦታ ላይ ጃፓንና ቻይና የተመረቱትን አምጥቶ ከመሰካካት ያለፈ የዛ ቴክኖሎጂ እንትን አልደረስንም። ስለዚህ ኢኮኖሚ ኦፍ ስኬልም የለንም፣ ኮምፓራቲቭ አድቫንቴጅም የለንም፣ አንጻራዊ እንትንም አድቫንቴጅም የለንም። ስለዚህ እያንዳንዱ ነገር ራሳችን ዓለም የተሳሰረች ዓለም ናት። እሱን ስነግሮት እኮ ነው ቅድም ዶሜስቲክ ማርኬቱ ነው የሚወስነው ዲተርሚን ያደርገው አሉ። አይደለም የማዳበሪያን ጉዳይ ለምሳሌ እያነሳውልዎት ነበረ። እንግዲህ ተመልካቾች በደንብ ያዩታል። ምንድነው አቶ መሐመድ የኔ ሀሳብ ለምሳሌ ዓለም አቀፋዊ ሁነቶች እንግዲህ እንደሚያውቁት ኢትዮጵያና ሌሎች የአፍሪካ ሀገራት በተለያዩ ምክንያቶች ሁሉም ማምረት አልቻሉም። ገቢያቸው በሌላ ቦታ ሲያስነጥሳቸው እኛ ጋር ትኩሳት የሚሆንበት ነውና በዚህ ሂደት ውስጥ ነው እንደው ሊተገበር ይችላል የሚል ጥያቄ ስላለኝ ነው ይሄን ጥያቄ ያነሳሁት። እርስዎ ኢኮኖሚውን በደንብ እንደሚረዱት ራሱን ችሎ ባልቆመ ደግሞ አሁን የትኛውም ሀገር ራሱን ችሎ የሚቆም ለምንድን ነው የማይቆመው? ነው ኢኮኖሚ እኮ እንዳይቆም ያደረገው መንግስት ነው እያልኩ ነው። ኖ የኛ ብቻ እኮ ኢኮኖሚ አይደለም። እንደው የኬንያ ኢኮኖሚና የኛ ኢኮኖሚ በጣም ቅርብ ስለሆኑ ልንገሮት ንግድ ጦርነት ተብሎ የቻይናና የአሜሪካ በዓለም ገበያ ላይ ምን ያህል ጭማሪ እንዳመጣ መቼም ይረዳሉ። አሁን ዓለም እንደዛ የታሳሰረ ሆኖ ሳለ የኢትዮጵያን ሆኖ እናንተ በጣም ባጭር ጊዜያት ውስጥ ምን ተአምር ሊተገበር የሚችል ነው ወይ የሚል ጥያቄ ነው። ለምንድን ነው የማይተገበረው? የፕራዮሪቲ ጉዳይ ነው። ፕራዮሪቲ መስጠት ማለት
ኢትዮጵያ ውስጥ ረሃብን እያየን ሰው በጠኔ እየሞተ 20 ሚሊዮን ህዝብ የምግብ ያለህ ብሎ እየጮኸ ባለባት ሀገር የምግብ አቅርቦት ጉዳይ እሱ ቁጥር ከየት ነው ያመጡት? አቶ መሐመድ የሴፍቲኔት ተጠቃሚ ይሄ የግሎባል ሪፖርት ነው ከዩኤንዲፒ መሰለኝ ኮት ማድረገው። በነገራችን ላይ ይሄ እኮ አዲስም የተፈጠረ አይደለም። ኢትዮጵያ ውስጥ በ15 እና በ20 ሚሊዮን አካባቢ አየሩ ከቀና ሰማይ በረከት ካወረደ ዝቅ ይላል። ካልሆነ በፖሊሲ ግን ብዙም ለውጥ የሌለበት ከ15 እስከ 20 ሚሊዮን ለብዙ ዓመታት የቆየ አዲስም ፊገር አይደለም። ስለዚህ የዜጎች ክብር፣ የናሽናል ኢንተረስት የምናምን የምንላቸው ነገሮች በሙሉ ከድህነታችን ወይም ደግሞ ከፖለቲካ አለመረጋጋታችን ጋር የሚመነጩ ስለሆኑ ፕራዮሪቲ የምንሰጠው ቅድም እንዳልኩ የጥይት ድምጽ ጸጥ ማሰኘት ፖለቲካሊ፣ ኢኮኖሚካሊ ደግሞ የረሃብን ጠኔ ማስታገስ። ይሄ የመንግስት የፖሊሲ ትኩረት እሱ መሆን አለበት። እሱን ደግሞ የምናስታገሰው አይ ሃንዳውት እየሰጣችሁ ነው፣ ምግብ እየሰፈራችሁ ነው ወይ ማዕድ እያጋራችሁ አይደለም። ሰዎች የሚሰራ እጅ አላቸው፣ የሚሰራ አቅም አላቸው። መሬታቸው እንዳይጠቀሙ መንግስት የመሬት ባለቤት ነኝ ብሎ ቆልፎ ይዞባቸዋል። መሬታቸውን እያከራዩ መሬታቸውን ፎርዳት ማተር እየሸጡም ሊሆን ይችላል። ተጠቅመው ድህነታቸውን እንዳይታገሉ አድርጓቸዋል። በኮላተራል የፋይናንስ እንትኑ ሊበራላይዝ ባለመደረጉ የተነሳ ወይም የጥቂቶች መጠቀሚያ ፋይናንሱ የጥቂት ባለሀብቶች መጠቀሚያ በመደረጉ የተነሳ ድሃ ወጣቱ የነ ባንግላዴሽን ሞዴል እኮ መውሰድ እንችላለን። የማይክሮ ፋይናንስ እሳቤ በዛ ነው የመጣው። የኮሌክቲቭ የሆነ ኮላተራል የኮሌክቲቭ ኮላተራል ሲስተም በመዘርጋት ገንዘብ ለመበደር አንተ ሀሳብ እያለ አንተ ወጥተህ የራስህ ፋናን የሚያህል ሚዲያ መመስረት የምትችልበት አቅም እንትኑ እያለ አስሮ የያዘ ገንዘብ ከሆነ የዛ የገንዘብ አቅርቦት ገበያው ላይ የተወሰኑ ሰዎች ከሚጫወቱበት ፌርሊ ዲስትሪቢዩት የሚያደርግበት ኢንሴንቲቭ መፍጠር ይሄ መንግስት አሰራር ነው ብለን እናምናለን። የመሰረተ ልማትን የተመለከተው ወረዳዎችን በአስፋልት መንገዶች እንዲተሳሰሩ እናደርጋለን ብላችሁ ጽፋችኋል። በጣም ሰፊ ነው። እንግዲህ የሚያስፈልገው የካፒታል ወጪም በጣም ከፍተኛ እንደሆነ ነው የሚጠበቀው። የጉራጌ አካባቢን በተመለከተ የመሰረተ ልማት ፍትሃዊነት ክፍፍል ይባላል። ለጉራጌ ክልል ሆኖ ወይ ዞን ሆኖ በሌላም መዋቅር ወረዳዎችን ሙሉ እናስተሳስራለን ምንል ከሆነ ለሶማሌ ክልል ላሉ አካባቢዎችም አፋር ክልል ላሉ አካባቢዎችም ጋምቤላ ክልል ላሉ አካባቢዎችም ተመሳሳዩ ጥያቄ ይነሳል። በነገራችን ላይ ይሄን ጥያቄ የምናነሳው ጉራጌ ከ1950ዎቹ ጀምሮ የመንግስት እርዳታ ሳይጠብቅ ራሱን አስተባብሮ መንገድ ወረዳዎች ወረዳ የተሳሰሩ ናቸው። በኢትዮጵያ በጣም በርካታ አካባቢዎች እኔ ማቃቸው ለስራ በተንቀሳቀስኩባቸው በጣም ብዙ አካባቢዎች ወረዳና ወረዳ የማይገናኙባቸው የጠጠር መንገድ ያለባቸው አሉ። ተመሳሳይ እንደ ጉራጌ አይነት ጥያቄ ያላቸው የጉራጌ ልዩ የሚያደርገው ለጎጎት የጉራጌ ቤዚካሊ ኮንስቲትዩንሲያችን ጉራጌ ነው ብለን ነው የምናምነው። ሌሎችም ግን ጎጎት ለፍትህ አንድነት አይደለ ሀሳቡ የፍትሃዊነት ጥያቄ ስለሚነሳበት ሌላው ደግሞ የኔስ ብሎ ጥያቄ ስለሚጠይቅ እውነት ይሄ ሊሆን ይችላል ወይስ አንደኛው ነው ወይስ ጉራጌን በኢትዮጵያ እናንተ የምትንቀሳቀሱበት ማህበራዊ መሰረታችን ነው የምትሉትን አካባቢ ከኢትዮጵያ ደሴት አድርገን አውጥተን እሱን አካባቢ ማስተሳሰር ሌሎችን ግን አይመለከታም አይደለም። ምን መሰለ የኛ ማኒፌስቶችን በኢትዮጵያ አስ ኔሽን አንድ ጋራ ማህበራዊ ኢኮኖሚ እንትን እንዳላት አንድ ሀገር የምናይበት መነጽር አለ። እሱን በተመለከተ የኢንፍራስትራክቸር የምናምን ኢሹዎችን እንዴት እንደምንፈታ በአገሪቱ ውስጥ ያሉ ለኢንፍራስትራክቸር ቅድም እንዳልኩ ኢንቨስትመንት ለማሳጣት ለፕራይቬት ሴክተሩ ለምናምኑ ኢንፍራስትራክቸር ቤዚካሊ በመንግስት የሚሸፈን ዘርፍ እንደሆነ ማስቀምጠናል። ሶ የኢንፍራስትራክቸር ተደራሽነት፣ ጥራት፣ ፍትሃዊነት የሚባሉ ጉዳዮች በዛ ሴክሽን የታዩ ናቸው። እኛ ግን እንደ ኮንስቲትዩንሲያችን እንደ ማህበራዊ ቤዛችን ማህበራዊ የጎጎት ፖለቲካ ጉራጌን አይደለም። ጉራጌን በሎካል አካባቢ አሁን ባለበት ሁኔታ ጉራጌ የሚባለው በሁለት ዞኖች የተከፈለ ነው። እነዛ ዞኖች አካባቢ ላይ ያሉ የኢኮኖሚ፣ የማህበራዊ፣ የፖለቲካዊ ችግሮችን አድረስ እናደርጋለን። እነሱን አድረስ የምናደርግበት ፖለቲካሊ ከጸጥታ ጋር የተያያዙ ችግሮች አሉ፣ ከኢኮኖሚ ጋር ከማህበራዊ ጋር የተገናኙ ጉዳዮች አሉ። ለነዛ መፍትሄ ያስቀምጠናል። የመሰረተ ልማት የወረዳ ለወረዳ ማስተሳሰር ከሌሎች አካባቢዎች ጉራጌ ቅድሚያ ሊሰጠው ይገባል ብላችሁ ታምናላችሁ? ለኛ ምን መሰለ አሁን ሚስ አንደርስታንዲንግ እንዳይፈጠር ለኛ ፕራዮሪቲ ነው ማለት ግን ከሀገር ሀብት ላይ እያፈሰስን ወስደን እዛ ኢንቨስት እናደርጋለን ማለት አይደለም። ሊተገበር ቢችል ነው። ለምን አይችልም? እሺ ከየት ነው የምታመጡት ሪሶርሱ? ከህዝቡ ነው የሚሰበስበው። ሎካል ገቨርመንት ነው የሚሰበስበው። ሎካል ገቨርመንት ነው የሚሰበስበው። ግብር ነው የሚሰበስበው። ሎካል ገቨርመንት ከሆነ መንግስት ማለት ምዕራፍ ደረጃ ያለው ግብር ነው የሚሰበስቡት። ግብር ነው የሚሰበስቡት። አንዱ ግብር ነው የሚሰበስበው። አዎ
በግብር ሰብስባችሁ ከአካባቢው መሰረተ ልማት ገነባላችሁ። ምን ያህል ተሰበስባላችሁ? ምን ያህል በየሰው ምን ያህል ድረስ? አሁን ካለው ለዚህኛው ደግሞ ያስቀመጣችኋቸው ሌሎች ሀሳቦች ስላሉ ነው እሱን ማነሳው። በነገራችን ላይ ፕራይቬት ሴክተር ይሄን ሁሉ የምናደርገው ሞቢሊቲ ለመጨመር ነው። በመላ ሀገሪቱ ራሱ በባቡር ማስተሳሰር ለምሳሌ ያስቀመጥናቸው እንትኖች አሉ፣ የኔትወርኮች የኮኔክቲቪቲ የምናምን ኢሹዎች በሙሉ አንስተናል። በአገር አቀፍ ደረጃም በአካባቢ ደረጃ እነዛ ነገሮች ሁሉ የምናደርጋቸው ኢትዮጵያ ውስጥ የፕራይቬት ሴክተር በነጻነት ተንቀሳቅሶ ትርፋማ ሆኖ ቢዝነስ እንዲቀጣጠል ነው፣ ማምረት እንዲቀጣጠል ነው፣ መስራት እንዲቀጣጠል ነው ፍላጎታቸው። ያለ ማድረግ ችግር የሆነበት አንዳንዶቹ የሚነግሩኝ ምኞት ይመስላሉ አቶ መሐመድ፣ እሱን እኔም እመኛለሁ። ይሄን ለማድረግ ግን አሁን እናንተ ወረዳዎች እናስተሳስራለን የማቀጣጠል የሚለው እንደው አብዮት ወደሚል የኢኮኖሚ አብዮት ወደሚል የሚቀርብ ይመስለኛል። ኢኮኖሚ አብዮት ነው እንደው እንፈጥራለን የምንለው እንደዛ ነው። ይሄ ግን የሚተገበር ነው? ለምንድን ነው የማይተገበረው? የሚያስፈልገው ሪሶርስ አለን ወይ? ለምንድን ነው የሌለን? በሙስና እየባከነ ያለ ባላስፈላጊ ማለት ይሄ ኢኮኖሚክ ቫልዩዋቸው አነስ ባለ እንትኖች የሚባከን ብዙ ገንዘብ አለ። እንደገና የፕራይቬት ሴክተር ኢንቨስት የምናደርገው ነገር መልሰን የምናገኘው። ወደ ቀጣዩ ጥያቄ እንሂድ። በተለይ በአማራ፣ በኦሮሚያ፣ በትግራይ ክልልም ጨምሮ ሌሎች አካባቢዎችም የታጣቂዎች እንቅስቃሴዎች አሉ። እንደሚሰሙት ንጹሃንም የትምህርት ማህበራዊ መሰረቶች ላይ ጉዳቶች እየደረሱ ነው። ይህን እንዴት ነው ያላችሁ ፕሮፖዛል? ያው የህዝቦች መንቀሳቀስ መብትና ሀብት መጠበቅ መብትን ስታነሱ ይህን እናረጋግጣለን ብላችሁ ስለጻፋችሁ ሰላም ያስፈልጋልም ስለምትሉ ምንድን ነው ያላችሁ አማራጭ? እኛ መንግስት ስንሆን የመጀመሪያ የምናደርገው ነገር ቅድም እንዳልከው ነው። ኢትዮጵያ ውስጥ የጥይት ድምጽ ጸጥ እናሰኛለን። የጥይት ጩኸት የበረከተው ኢትዮጵያ ውስጥ ለምንድን ነው? በሁሉም የሀገሪቱ ጫፍ ጥይት የሚጮኸው ዜጎች ስጋት የሚሰማቸው መንቀሳቀስ የተከለከሉት፣ የሚታገቱት፣ የሚዘረፉት፣ የሚደፈሩት ለምንድን ነው? ይሄ የመንግስት ፌለር፣ መንግስት ኦርደር መረጋጋት መፍጠር አለመቻሉ ስለሆነ እየመጣው። ስለዚህ እነዚህ መነሻ አላቸው ብለን እናምናለን። መነሻቸው የፖለቲካ አፈና ነው ብለን እናምናለን። በሰላማዊና ህጋዊ በሆነ ፖለቲካ ውስጥ መንቀሳቀስ የሚያስችል የሚዲያ ነጻነት፣ የሲቪክ ሶሳይቲ ነጻነት ችግር አለ። የተቋማት ነጻነት ችግር አለ። ተቋማትን ተቃዋሚ ፓርቲዎችን እንደ ሽብርተኛ ድርጅቶች እንደ ችግር ፈጣሪ ተቋማት ማለት ፖሊስ ማለት ህዝብ የሚከፍለው እርስዎ እንዲነግሩ የምፈልገው የእናንተን መፍትሄ ኤግዛክትሊ ተቋማትን ሪፎርም እናደርጋለን። ተቋማትን ሪፎርም የምናደርገው የዲሞክራሲ፣ የፍትህ፣ የሚዲያ፣ የሲቪክ ሶሳይቲ ተቋማትን ሪፎርም እናደርጋለን። ምን ማለት ነው? ጎጎት ተሳክቶለት መንግስት ቢሆን ዘላለማዊ መንግስት አይደለም የሚሆነው። ኢትዮጵያ ውስጥ ኦርደር ያለው ስርዓት ያለው ሽግግር የሚደረግበት የኛ አስተሳሰብ ያሸነፈበት ጊዜ አሸንፈን የምንኖርበት፣ ያላሸነፍን ጊዜ ደግሞ ኮንሲደር አድርገን የምንኖርበት ሁኔታ በታጣቂዎች መካከል የሚነሱ እርስ በርስ ራሱ በታጣቂዎችና በታጣቂዎች መካከል በጣም የተራራቀ ሁለት ነገር መኖር አለበት ነው። አንድ ነገር ለሰላማዊ የፖለቲካ ውድድር ምቹ የሆነ ሁኔታ ኢትዮጵያ ውስጥ መኖር አለበት። እሱ የለም፣ እሱን እንፈጥራለን። አባጭሩ አሸንፋችኋል። ልክ መስከረም 30 ላይ ነን፣ መንግስት መሰረታችሁ። ከዛ የምታስቆሙት እነዚህን በሙሉ ለኔጎሽዬሽን ቴብል ቁጭ እናደርጋቸዋለን። ግን አንዳንዴ የማይታረቁ ህልሞች ወደ ግጭት እንደሚወስዱ በነገራችን ላይ የዛሬ ብቻ ሳይሆን የኢትዮጵያ የትናንት ግጭቶቻችን ሁለቱ ነገር ስላስጨረስከኝ ነው። አንደኛው ኢኔብሊንግ ምቹ የሆነ ማለት ዋስትና የሚሰጥ የፖለቲካ ውድድር ያለበት ስርዓት እናሰፍናለን። በአጭር ጊዜ ደግሞ ጥሪ እናደርጋለን። ከነሱ ጋር ቁጭ ብለን ችግሮቻቸውን እናዳምጣለን፣ ኔጎሽዬት እናደርጋለን። ሁለተኛው ነው በጣም መሰረታዊ ነገር፣ ማንም እየተነሳ የሚሸፍትበት ሀገር መሆን የለበትም ኢትዮጵያ ውስጥ። ሌላ ሁለተኛው ሳይድ ደግሞ ጠንካራ ተቋማት ችግር ከመፈጠሩ በፊት ችግርን አንቲሲፔት የሚያደርጉ ችግር ከተፈጠረም በአጭር ጊዜ የሚቆጣጠሩ ጠንካራ ተቋማት መኖር መቻል አለባቸው። ሽፍትነት በሁለቱም በኩል ካየው ሲመጣም ወደ ሽፍትነት መሄድ እና ጫካ ውስጥ መቆየት ቀላል መሆን የለበትም ብለን መንግስት፣ ጠንካራ ተቋማት፣ ጠንካራ ደህንነት፣ ጠንካራ መከላከያ፣ ጠንካራ ፖሊስ ቢኖር ሽፍታ ውስጥ ጫካ ውስጥ ቁጭ ብሎ ሰዎችን መዝረፍና መግደል ቀላል መሆን አልነበረበትም። ይሄም የተቋማት ፌለር። መጀመሪያስ እነዚህን ገፍቶ ያወጣቸው ምንድነው? ሁለት ነገር፣ ሰላማዊ ፖለቲካ፣ ህጋዊ የሆነ ፖለቲካ መስመር ቢመቻች ኖሮ ሰዎች ጫካን አይመርጡም፣ ጫካ መኖር አይመርጡም። ቢመርጡም ደግሞ ሌጂቲሜሲ አይኖራቸው። ህዝቡ እንዴት ነው በምርጫ ማሸነፍ እየቻልክ ሀሳብህን በምርጫ በውድድር ለሚዲያ ማቅረብ እየቻልክ ሚዲያው እያስተናገደ
ለምንድን ነው የምትሸፍተው? ስለዚህ ለምን ከለላ ይሰጠዋል? አይሰጠው። ምክንያቱም ሰው ምን ይፈልጋል? ደህንነት ይፈልጋል። የኢኮኖሚ ድህነቱን መቅረፍ ይፈልጋል። የፖለቲካ ደህንነቱን ማግኘት ይፈልጋል። የንብረትና የልጆቹ ዋስትና ይፈልጋል። ስለዚህ አጠገቡ የሚጮኸው ድምጽ ለሁሉም ስጋት እኮ ነው። አጠገቡ ላለው ግን ምንም ማድረግ ስላልቻለ ነው። እኛ ሁለት ነገር ነው የምናደርገው ነው። አንዱ ተቋማትን ሪፎርም እናደርጋለን፣ ታጣቂዎችን እንጋብዛለን። ሁለተኛው ደግሞ ተቋሞቻችን ሪፎርም እናደርጋለን። ተቋሞቻችን ገለልተኛ፣ ጠንካራ እንዲሆኑ እንፈልጋለን። ገለልተኛ እንዲሆኑ እንፈልጋለን። ደግሞ በጣም ጠንካራ ተቋማት እንዲሆኑ እንፈልጋለን። ማንም ኢትዮጵያ ውስጥ ያለው ፖለቲካ በሰላማዊና በህጋዊ ሜዳ ብቻ መስተናገድ አለበት ብለን እናምናለን። ግብር እንቀንሳለን እና ግብር የመንግስታዊ ዋና ትኩረታችን አይሆንም የሚል ሀሳብ አላችሁ። ምን ማለት ነው? እሱ ያው ንግድን በተመለከተ ያነሳ ነው። በተለይ የንግዱ ማህበረሰብ ኢትዮጵያ ውስጥ እንግዲህ ባለፉት ቅርብ ጊዜ ሚኒስትሩ ፋይናንስ ባወጣው ባለፉት 7 ዓመታት ግብር በ5 እጥፍ አድጓል። በናሽናል ደረጃ በኢትዮጵያ ደረጃ በ5 እጥፍ የመንግስት ግብር የመሰብሰብ አቅም በ5 እጥፍ አሳድጓል። አዲስ አበባ ከተማ ደግሞ እንደነገረን ወደ 8 እጥፍ አካባቢ ምናምን አሳድጓል። ወይራስ የዜጎች የነፍስ ወከፍ ገቢ ከነበረበት ብዙ ፈቀቅ አላለም። $100 እንኳን ልዩነት አላመጣም ባለፉት 7 ዓመታት። ድህነት እንዳልኩ ተባብሷል እንጂ አልተስተካከለም። ግብር መሰብሰብ ድህነትን ካልቀነሰ፣ የኑሮ ውድነትን ካላረጋጋ፣ መሰረታዊ የሚባሉ ችግሮችን ካልፈታ፣ የነፍስ ወከፍ ገቢያችንን ካላሳደገ፣ መንግስት ከሆነ ከሰራልን ነገር መንግስት ካፈሰሰው ከባለ ሀብቶቹ ከሚከፍሉት ከሰራተኛው ብሎ ሰብስቦ በአግሪጌት ደረጃ ድህነትን ካልቀነሰ፣ የኑሮ ውድነትን ካላረጋጋ፣ የነፍስ ወከፍ ገቢያችን የመብላት እንትናችን ካላሻሻለ ገላጭ እኮ ነው። የግብር በርደን አለ ብለን ነው ግብር በመጭመቅ ግብር አላማው ምንድን ነው? ግብር አንዱ የፊስካል ፖሊሲ ውጤት ነው። አቶ መሀመድ እዚህ ላይ ቁጥሮችን ማንሳት ሳይኖርብን አይቀርም። ለምሳሌ ኢትዮጵያ ውስጥ ጥናቶች እንደሚያሳዩት ከንግዱ ማህበረሰብ የተሻለ በቅጥር ተቀጥሮ የሚሰራው ሰራተኛ ግብር ይከፍላል። እናንተ ደግሞ ይሄኛውን ነገር ነው እንደው ሰራተኛውንም አንስተናል። ሰራተኛውንም በተመለከተ ለምሳሌ ግን አይደራረስም ሁላ። አሁን ለምሳሌ እኔ ከደሞዜ 35% ከፍላለሁ፣ የሚታወቅ ነው። የኛ ሀገር ነጋዴ ሁሉ ማለት አይደለም በዛ ልክ ይከፍላሉ የሚል ጥያቄ እኔ ነው። ምን መሰለ መንግስት ካንተ ደሞዝ የሚቆርጠው ካንተ ደሞዝ ስራ ሰጠሁት ብሎ ስለሚያምን ራሴ የሰጠሁት ስራ ብሎ ስለሚያስብ 35% ቆርጦ ሲያስቀርብ ሌሎችም የአገልግሎት ክፍያዎች ምናምን አዳዲስ የሚመጡ ነገሮች ያለ አንተ ፍቃድ ሲቆረጡ ኢኮኖሚ ደሞዝህ የት ነው የምታደርገው? ደሞዝ ገበያ ነው። ጥያቄው እሱ አይደለም። ጥያቄው ለምሳሌ ጎረቤት ኬንያን ብናይ ኬንያ የምትሰበስብበት ከአጠቃላይ ጂዲፒዋ እና እኛ የምንሰበስብበት ጭራሽ አይገናኝም። እንደሚያውቁት የኛ ከ7.8% እስከ 9% የሚገናኝ የትኛው ቦታ ይሰብስብ? አገሪቱ እኮ ግጭት ውስጥ ናት። አማራና ትግራይ ክልልን ጨምሮ አሁን ግጭት ናቸው እንኳን ብለን ብንወስድ እነዚህ ሲከፍሉ በነበሩበት ጨምሮ የነበረው አጠቃላይ የኢትዮጵያ የግብር መሰብሰብ ምጣኔ ከ6.5 በታች ነበር እንደሚያውቁት። ስለዚህ እናንተ ደግሞ መጣችሁ እንግዲህ ይሄ ማለት በኢትዮጵያ ከሰሜን እስከ ደቡብ ከምስራቅ እስከ ምዕራብ ሰላም ሆና እድገት አለ እየተባለ 2 ዲጂት 3 ዲጂት 2 ዲጂት እድገት አሳየን እየተባለ ታክስን በተመለከተ የተዛቡ ነገሮች አሉ። አንደኛው የተዛባው ነገር ታክስ የፊስካል ፖሊሲ ኢንስትሩመንት ነው። ታክስ የምታደርገው ኢኮኖሚ ወደ ትራክ እንዲገባ የተሳሳቱ ነገሮች ሲኖሩ እንዲታረሙ፣ እንደዚሁም ደግሞ መንግስት ለሚያስፈልጉት ለማህበራዊ አገልግሎቶቹ መሰረታዊ አገልግሎቶች ለመስጠት እንደ መንግስት ፐርፎርማንስ ህግና ስርዓት ለማስከበር ለሚያወጣቸው ወጪዎች ከቨር ለማድረግ ነው። እሱንም እንትን የምናደርገው ያሉትን በማስጨነቅና በመጭመቅ እንዳልኩ 5 እጥፍ ሀገሪቱ እንደዚህ አይነት የጸጥታ ችግር ባለችበት ሁኔታ 5 እጥፍ ማሳደግ 8 እጥፍ ማሳደግ ለኔ ስኬት አይደለም። አይ ግን የሚነሳው ከዓለም አቀፉ ምክረ ሀሳብ አንጻር እኮ ገና በነገራችን ላይ በመጪዎቹ 10 ዓመት ፍኖተ ካርታ መንግስት 13% ደርሳለሁ ብሎ ነው ያቀደው። ያ ማለት አይኤምኤፍ ከሚያቀርበው ምክረ ሀሳብ በጣም ዝቅተኛ ነው። በነገራ 13% ሲደርስ እንኳን ከጎረቤት ሀገራችን ኬንያ ወይ ከሌሎች የአፍሪካ ሀገራት ከምናቸውም አንደርስም። በጣም ዝቅተኛው ነው 13%። አሁን እዚህ ላይ ሆኖ ነው ታክስ ብዙ አይነት ታክስ አለ። ታክስ ዝም ብሎ ካንተ ደሞዝ ላይ አንተ የሆነ ሺህ ብሮች ደሞዝ ቢሰጥ የእናንተ ነጋዴው ስለሆነ ማህበራዊ መሰረታችን በተለይም ክርክሮቻችሁ ላይም ሳይ እዛ አካባቢ ስለሆነ እያነሳችሁ የነበረው
እስኪ ምንድነው የምታረጉት? አሁን ያለው ነጋዴ እንዳይከፍል ነው የምታረጉት ወይስ ምን አይነት እንቀንሳለን? አላግባብ ታክሶች ግብር ተጭኗል። ያው ህዝቡ በሚረዳበት ቋንቋ ለናገር ብዬ ነው። ህዝቡ ተጭኗል ስትሉ የመንግስት ገቢ አማራጮች አይሳሱም ወይ? እንፈጽማቸዋለን ለምን? የመንግስት አማራጮች እንቀንሳለን ቤዚክ ነው። ምክንያቱም መንግስት ብዙ በማይመለከቱት ስራዎች ውስጥ ነው ያለ ብለን የምናስበው። በተለይ ኢኮኖሚን በተመለከተ መሰረተ ልማት ለምሳሌ አሁን ካለው በጣም የማሳደግ አንስቻው ታክስ ነው እኮ እሱ። አይ ኖ ግን እንዳልኩ ነው። ስኳር በማስተዳደር ሽንኩርትና ቃሪያ በማስተዳደር የሚወጣ የመንግስት እንትን። አሁን ግን መንግስት ሽንኩርት ያስተዳድራል እንዴ? ምን ጥያቄ ያለው ማለት ምን ጥያቄ ያለው? የዚህ የሸማች እንትኖች አደራጅቶ የምንድነው የገበያ እንትኖች ምናምን አድርጎ ዋጋ ሴት አድርጎ 10 ብር የቀነሰ ምናምን ሽያጭ እናደርጋለን ምናምን የሚለው ግብር እንቀንሳለን አላችሁ። ስቀንሱ ከየት ወዴት ነው የምትቀንሱ? ነጋዴው ላይ አላስፈላጊ ተደራራቢ ግብር በተመለከተ የትኞቹና ለምሳሌ ይሄን ወደዚህ በመቶ እናደርሷለን ነው ቁጥር ስለሆነ። አዎ ራንደም ቁጥር መናገር አልፈልግም ለፖለቲካ ቅስቀሳ ብዬ። የግብር ጉዳይ በነገራችን ላይ እኛ መንግስት ስንሆን የኢትዮጵያ ስትራክቸር ነው የምንቀይ የኢትዮጵያን የገቨርንመንት ስትራክቸር ነው የምንቆጣጠረው። ኢትዮጵያ ውስጥ የታክስ አጣጣል የምናም በተመለከተ ተቋማት አሉ፣ ብቁ ተቋማት አሉ፣ ብቁ ግለሰቦች አሉ፣ ብቁ ጥናት ሊያደርጉ የሚችሉ እነዚህ አካላት ነጻነት መንፈግ ነው። አሁን አንዳንድ ጊዜ በተለይ ጋዜጠኞች ጥያቄ ሲጠይቁ እኛ ፖሊሱም የራሳችን ይዘን መከላከያውም የራሳችን ይዘን ታክስ አስተዳደሩ ይሄ ስትራክቸር ነው የምንረከበው። ይሄ ስትራክቸር ደግሞ ራሱ የሚያጠና ነው። እኔ ፐርሰናሊ ከማቀው በላይ ስለ ግብር ስለ ምናምን የሚያቅ ስትራክቸር አለ ኢትዮጵያ ውስጥ። ግን የፖለቲካ ፍላጎት የተጫነው ነገር እንዲያስፈጽም እየተገደደ ያለ ይሄ ያውቃል የሚሉትን ያጠናውን ጥናት ዓለም አቀፍ ተቋማትም ያቀረቡትን ምክረ ሐሳብ ነግሬዎታል አይደለ? ይሄ ምክረ ሐሳብ በነገራችን ላይ የዓለም አቀፍ ታክስ ቱ ጂዲፒ ሬሽዮ ማለት ታክስ ቱ ጂዲፒ ሬሽዮ በነገራችን ላይ በጣም ባጭሩ እኮ ማለት የታክስ ጂዲፒ ሬሽዮ ብቻ ማደግ የእድገት መለኪያ አይደለም። ስለዚህ እኛ መስማማት ያለብን ታክስ ቱ ጂዲፒ ሬሽዮ ምን አይነት መንግስት ነው? ምን አይነት መንግስት ማለት ቢግ ገቨርንመንት እንደዚህ የሚባሉ አነስ ያለ መንግስት ነው የሚያስፈልገን ወይስ ተለቅ ያለ መንግስት? ቤቱም ራሱ የሚያቀርብልህ፣ መሬቱም ራሱ የያዘ፣ ስኳሩም፣ ዘይቱም ሁሉም ነገር ራሱ የሚያቀርብልህ፣ ቀደም እንዳለው ማዳበሪያውም ምርጥ ዘሩም ራሱ የሚያቀርብልህ መንግስት ነው የሚያስፈልገን ኢትዮጵያ ውስጥ? አይ ሰላምና ደህንነት የሚሰጠን ውድድር ያለበት የገበያ ስርዓት ህግና ከህግ በታች የሆነ ራሱም ከህግ በታች የሆነ ሌሎችም ከህግ በታች እንዲውሉ የሚያደርግ መንግስት ነው የሚያስፈልገን። ይሄ ክርክር ያለበት የኛ ፖሊሲ ስሞል ገቨርንመንት መኖር አለበት ከሚሉት ወገን። ስሞል ገቨርንመንት በተለይ ደግሞ ከሚኒማሊስት የሆነ ገቨርንመንት መኖር አለበት ከኢኮኖሚ አንፃር። ስለዚህ የታክስ ፍላጎት መንግስት ታክስ የሚያደርገው ለምንድን ነው? ስራ ለመቅጠር ነው። ስራ መቅጠር ያለበት ቤዚካሊ የኢትዮጵያ ዋነኛው የቅጥር ቦታ መሆን ያለበት የፕራይቬት ሴክተሩ ነው። የፕራይቬት ሴክተሩ የምንለው ንግዱ ነው፣ ማኑፋክቸሪንግ ነው፣ ስራ ፈጣሪው ነው። ሰርቪስ ሴክተር ላይ ያለው ራሱ ተፍጨርጭሮ ሰዎች እየቀጠረ የሚሄደው ሰው ነው። እነዚህ አካላት በታክስ እያስጨነቅናቸው እስከ ሄድን ጊዜ ድረስ ታክስ ምንድን ነው? ታክስ ማለት ከገቢው ላይ የምትወስደው ነገር። አቶ መሀመድ ቁጥሮች ኢትዮጵያ እንዲያውም በበቂ ሁኔታ አልሰበሰበችም ይላል፣ እርስዎ ደግሞ ተጨነቀ ይላሉ። እንዲያው ትንሹ ነው እኮ መሰለኝ ኢትዮጵያ ውስጥ የታክስ ቤዝ መስፋት አለበት። ታክስን ዲስከሬጅ ልናደርግ መንግስት የሚባል ነገር እስካለ ጊዜ ድረስ ማለት የሚባል ነገር ደግሞ እንዲኖር እንፈልጋለን። አዎ እሱ ነው ጥያቄ። ጠንካራ መንግስት እንዲኖር እንፈልጋለን። የግብር መሰበሰቡበትን ዘርፍ እናሰፋለን ነው አማራጫችሁ? አዎ ምክንያቱም ማን ሊሆን ይችላል? ለምሳሌ ፕራይቬት ሴክተሩ ነው። ይሄ ስራ እንፈጥራለን፣ መንገድ የምንዘረጋለት፣ ውሃ የምናቀርብለት፣ ሎጂስቲክስ የሆነ ነገር የምናመቻችለት የፕራይቬት ሴክተር ቢያመርት፣ ቢሸጥ፣ ቢለውጥ፣ ቢንቀሳቀስ ስራ ነው። ዳይሬክትም ኢንዳይሬክትም የሆነ ታክስ ይከፍላል። ከኮንሳምፕሽኑ የሚከፍለው ታክስ አለ ማለት ዝም ብለህ ከግብርህ ላይ ምናምን ብለህ አምጥተህ የምትጭንበት ብቻ ሳይሆን አንተ ደሞዝህ ይዘህ ገበያ ብትወጣ ምንድን ነው የምታደርገው? ልብስ ነው የምትገዛበት። ያ የገዛኸው ልብስ ለሆነ ሰው ገቢ ነው። ያ የሆነ ቦታ ላይ ሄዶ ኮንሱም ያደርጋል። ከእያንዳንዱ ኮንሳምፕሽናችን የታክስ አማራጮች ብዙ ናቸው። ዳይሬክትሊ ዝም ብለህ እንትን አድርገህ ቢዝነሱን እንትን የምታደርገው በአንድ ጊዜ 100,000 ብር በጥቃቅን ምክንያቱም ስለማይጎዳው ነው። ለምሳሌ አንድ ቦታ አንተ ካፌ ሄደህ እንትን ስታደርግ 15% ፊል አታደርገው፣ ግን በአንድ ቀን የሚመጣው የደሞዝ 35% እንትን ሲደረግ ግን ፔንፉል ነው። ብዙ ነገርም ሪኮንሲደር እንድታደርግ ብዙ ነገርህን ያዛባል። እንደዚህ አይነት መዛባት እንዳይኖር ማለታችን ነው። አቶ መሀመድ ስለነበረን ቆይታ በእጅጉ አመሰግናለሁ። አንድ ቃል ስጦትና ለመራጩ ህዝብ ቀጥታ መልእክታችሁን አስተላልፉ።
አመሰግናለሁ። ፋና ቴሌቪዥን ለሰጠን እድል ከልብ እናመሰግናለን። ኢትዮጵያ ወደ ምርጫ ኮሮጆ ወደ ድምጽ መስጫ ይሄዳሉ። የመራጮች ምዝገባ እየተካሄደ ነው። የመራጮች ምዝገባ በአስቸጋሪ ሁኔታ ውስጥ እየተካሄደ እንደሆነ እናውቃለን። ሀገራችን ውስጥ አስቻይ የሆነ የፖለቲካ ውድድር እንደሌለ እናውቃለን። ያም ቢሆን ግን ኢትዮጵያ ከምርጫ በቻሌንጅ ውስጥ በችግር ውስጥ ከመንደፋደፍና በሱ ውስጥ ከመውጣት የተሻለ አማራጭ አላት ብለን አናምንም። ስለዚህ ውድ የሀገራችን ህዝቦች እንደዚሁም የጉራጌ ማህበረሰብ በነቂስ ካርዱን በመውሰድ ለሀገሩ ይበጀኛል ይሻለኛል የሚለውን ፓርቲ የፖሊሲ አማራጮች እንዲመርጥ እንጋብዛለን። ጎጎት ለጉራጌ አንድነትና ፍትህ ኢትዮጵያ ውስጥ የሰላም ጉዳይ የቅድሚያ ጉዳይ ነው ብሎ ያምናል። የድህነት ጉዳይ የቅድሚያ ጉዳይ ነው ብሎ ያምናል። እነዚህን ችግሮች ለመፍታት ጎጎትን ይምረጡ። ጎጎት ለጉራጌ አንድነትና ፍትህ ፓርቲ አገራዊ ፓርቲ ሲሆን በተለይም የጉራጌን ማህበረሰብ ቤዝ አድርጎ የሚንቀሳቀስ ፓርቲ ነው። የምርጫ ምልክቱ ምሰሶ ነው። ምሰሶን ይምረጡ፣ ጎጎትን ይምረጡ። እናመሰግናለን። አቶ መሐመድ አብራር የጎጎት ለጉራጌ አንድነትና ፍትህ ፓርቲ ሊቀመንበር ስለነበረን ጊዜ በእጅጉ አመሰግናለሁ። እኔም አመሰግናለሁ ለሰጣችሁኝ እድል። ተመልካቾች ከፋና ቴሌቪዥን ማኒፌስቶ ጋር ነበራችሁ። አፈወርቅ እያዩ ነኝ። ጤና ይስጥልኝ።